እፎይ ዛሬ ማነው እንደኔ ሩታን ያሳዘነችው? እና እንዴት እንዳለቀሰች አልቅሳ አስለቀሰችኝ። ብስምላ ሁሌም እንዳለቀስኩ ነው በነገራችን ላይ ከሩታ ጋር ግን ቢሆንም ዛሬ ደግሞ እኔ እንጃ። እና በዚሁ አጋጣሚ ኧረ እባክሽ ሩታዬ ለእኛም ዘይኝልን። እኛም እኮ አንቺ ስታለቅሽ እኛም ራሱ እያለቀስን ህመምተኛ ሆንን በሽተኛ ሆንን። አንቺም ደግሞ በሽተኛ ትሆኛለሽ። ሩታዬ ምን ሆነች ነው በዚህ ናክል ማልቀስ እንዴ? በቃ ከሆነ ይሆናል ካልሆነም እኮ እኔ እንጃ። ቤተሰብ ምን ብዬ እንደምናገር ግራ ገብቶኛል በጣም። ዛሬ እንደውም ደስታ የሆነ ነገር ደስታ ይመጣል ብዬ ነበር የጠበቅኩት። ብቻ እኔ እንጃ የአብርሽና የሩታ ህይወት በጣም እያሳዘነኝ ነው እውነት። እኔ ሁለቱም እያሳዘኑኝ ነው፣ ለምን እንደሆነ አላውቅም። እኔ እንደ በፊት አይደለሁም በአሁን ሰዓት። አብርሽም ሩታም እያሳዘኑኝ ነው። ብቻ መጨረሻቸው አላህ ያሳምርላቸው። እውነቱ ነው ጋሽ ያለው ነገር ሁልጊዜም ደስታ የለም። እናም ደግሞ ዛሬ ሌላ ቀን ነው፣ ነገም ሌላ ቀን ነው። ሁሉም ነገር ይስተካከላል በትዕግስት። ግን እባክሽ ሩታዬ እንደዚህ አትሁኚ፣ እንደዚህ አታልቅሽ። አንቺ ጀግና ሴት ነሽ እንዴ! እኛንም እኮ በሽተኛ ሆነን ከአንቺ ጋር ስናለቅስ እውነት አይንሽ አይናችን ራሱ ወጣ እውነት። እሷን በጣም ደክሟታል። እንባ ማለት እኮ ደም ማለት እኮ ነው። ሩታዬ ምን ሆነሽ ነው? ለምን ብለሽ ነው የምታለቅሽው? አንቺ እንደውም ጠንክረሽ ጎበዝ ሆነሽ ማሳየት ነው እንጂ ያለብሽ። በቃ አንድ የተከሰተ እኮ ሩታዬ ተለመንሽ አይደል? በቃ ችግርሽን ደግሞ ጋሽ የተረዶሽ ቀስ ብለሽ እረፍት አድርገሽ አስቢበት። እና እኔ ቤተሰብ ማንም እንዳይቆጣኝ፣ በአሁን ሰዓት አብርሽም ሩታም ሊለያዩ አልፈልግም እውነት። በቃ እስቲ ወደ ኋላ ሆናችሁ የአብርሽና የሩታ ቪዲዮ እዩት። አንዳንድ የነበራቸውን ደስታ የነበራቸውን ቃላቸውን ያንን ነገር ሳይ እኔ ልቤ እየተሰበረ ነው። ማናችንም አንጠላም እውነት ለመናገር የኛ ወይም ሩታ እህታችን ብትሆን ባልዋን ብትፈታ ማንም የሚወድ የለም። አብርሽም ደግሞ ወንድም እንደ ወንድማችን ብናየው ከሚስቱ ጋር እንደዚህ ተቆላስቶ እኔ እንጃ ትዳሩ ተበታትኖበት ማናችንም አናይም። እኔ እንደኔ ሩታም እንደ እህቴ አብርሽም እንደ ወንድሜ ሳያቸው በቃ ሊለያዩ አልፈልግም። ብቻ በአብርሽና በሩታ ህይወት ምን እንደሆነ አላውቅም። አንዳንዴ እውነቴ ነው የምላችሁ እኔም ስል የሰውም አይን መጥፎ ነው። በቃ በጣም ብዙ ሰው አውርዶ ይጥላቸዋል፣ ያነሳቸዋል። ሞር እንኳን እነሱ ያመጡት አይዲያ ሰው ኮቢ እያደረገ ነው የሚሰራበት። ያንን ነገር እኔ እንጃ ብቻ አላህ ይጠብቃቸው። በጣም ነው የሚያሳዝኑት። ያው ሩታዬ ደግሞ እንደምታያት ሁልጊዜ ማልቀስ ምን ሆደ ባሻናት መሰለኝ። ወይኔ እንደኔው ማለት ነው። አይ በቃ እንባዋ ቅርብ ነው ለምንም ነገር ማልቀስ እንጂ ሌላ ነገር ሆድ ስለሚበስትና ስለሚከፋት ነው መሰለኝ። እና ከላስ ሩታዬ ጋሽዬ እረፍት ሰጥተውሻል። እረፍት አድርገሽ አስበሽበት ወጥተሽ እና ጋሼንም እንዳታሳፍሪያቸው። ይህኔ አክባሪ ማለት ነው። ቻው ብላቸው ስትይ ራሱ አንገቷ ቀርቅራ እንዴት እንደሄደች እና ጋሼንም እንዳታስከፊ ሩታዬ አደራሽን። በዚሁ አጋጣሚ አሁን እምላችሁ የሩታዬ እህቶች እባካችሁ ለአንድ ጊዜ ለመጨረሻ ጊዜ ሩታ ከአብርሽ ጋር ትሆን፣ አብርሽም ደግሞ ከሩታ ጋር ይሆን። ያለው ስሜት እኛ አናቅም። እውነቴ ነው የምላችሁ በቦታችን ብንሆን ወይም ደግሞ በአብርሽ እግር ብንኖር ወይም በሩታ እግር ላይ ሆነን ብር ረግጠው ስሜቱ በጣም ከባድ ነው። እውነቴ ነው የምላችሁ በቃ እኛም ይብቃን። እኔ እውነት ማናችንም ቢሆን ይብቃንና አብርሽና ሩታ እንዲታረቁ ሰላማቸው እንደሚመጣ እውነት እኛ ኦዲየንስ ስንባል አንድ ላይ ከሆንን እጅ በእጅ ከተያያዝን እነዚህ ልጆች ሴጣን አይገባባቸው። ምክንያቱም እየተከፋፈልን አብርሽ እንደዚህ ያለ ሩታ እንደዚህ ያለች ሳይሆን በቃ እባካችሁ ሁላችንም ጋሽዬንም እንደ አባታችሁ እዩትና እንደው ለጋሽዬ ስትሉ ኮሜንት መጥፎ መጥፎ ኮሜንት አትጻፉ። ሩታዬም አትስደቧት። እውነት ብዙዋችሁ አላችሁ ይቅርታ ጠየቃት አይደለም ወይ ለምን ታካብዳለች እያላችሁ ነው። ሴት ልጅ ናት አላካበደችም። እውነት ከምሬ ነው የምላችሁ ምንም ያካበደች ነገር የለም። እና እሷንም ተረዷት። ፈርታለች ስለተሰበረች። እኔ እንጃ የሆነ ነገር ብታይ ነው እንጂ በአብርሽ ይሄንን አክል የምትጨክነው። ሩታዬ እንደዚህ የምትጨክን ልጅ አይደለችም። ስናያት በፊት ራሱ አብርሽን እሽሩሩ እያለች ነበረ ይቅርታ የምትጠይቀው። በቃ ቶሎ ነበረ የሚታረቁት። እኔ እንጃ ምን እንደተፈጠረ አላውቅም። ልቧን ለዚህ ደረጃ ምን እንደዚህ ጨካን እንድትሆን እንዳረጋት ነገር እኔ በጣም ነው ግራ የሚገባኝ።
እውነቴ ነው የምላችሁ የሆነ ነገር ቢኖራት ነው። እኛ ምንም ነገር የምናውቀው ነገር የለም። ለ20 ደቂቃ ለ30 ደቂቃ ነው በአብርሽን በኩል ይሁን በሩታን በኩል። ከዛ በኋላ ከካሜራ ጀርባ ምን ይፈጠር አናውቅም። እና ምንም ያካበደች ነገር የለም። አትስደቧት በቃ። ካልሆነ ንጹህ ኮሜንት ጻፉላት። አይም ደግሞ አስጠላችኝ ደበረችኝ ካላችሁ ደግሞ ምንም አይነት ምላሽ አትስጧት። መልካምነት ለራስ ነው። እውነቴ ነው የምላችሁ ለራሳችሁ መልካም ሆኑ። እንዲህ በዚሁ አጋጣሚ አብርሽንም አትስደቡት፣ አብርሽንም አትንኩት። እውነት ታያላችሁ ነገ ከነገ ወዳ ጊዜ ይጨርሳል እንጂ በጣም ሰዓት ይወስዳል እንጂ አብርሽና ሩታ መቼም አይለያዩም። አንድና ይሆናሉ፣ ይስቃሉ፣ ይደሰታሉ። በመሀላቸው ደግሞ አንድ የሚያደርግ ነገር አለ። ጋሽዬም እንዳለ ደግሞ እኔ ደስታ ነው የሚሰማኝ፣ ሰላም ነው የሚሰማኝ ብለዋል። እና ያንን ሰላም እውነቴ ነው የምላችሁ ነገ በሰላም በደስታ ሲመጡ እኛም እንደማናፍር በቃ እኩልነት ግዴታ ሩታን እስካደነቅን ድረስ ሩታን የወደደችው መውደድ ግድ ይለናል አይደል? አብርሽን የምትወዱ አብርሽን የምታደንቁት እንግዲህ አብርሽን የወደዳትን ሚስቱን ሩታን መውደድ ግድ ይልባችኋል። እና ሁለት ቦታ አትሁኑ፣ አትፈራረቁ። በተለይም ደግሞ አብርሽ እንዲመለስ አድርጉ። ከምሬ ነው የምላችሁ እንደ ወንድማችሁ ካያችሁት አብርሽን ከልባችሁ የምትወዱት ከሆነ ከልባችሁ የምታደንቁት ከሆነ አብርሽ በጣም ጥፋተኛ ነው፣ ጥፋት አለበት። ያንን ጥፋት እንደ ወንድምነት ካያችሁ ከምር አድናቂ ሲባል ወይም አንድ ሰው የሆነ ነገር አንድ ትንሽ ቪዲዮ ለቃችሁ በዛ ቪዲዮ ጀግና ይጅበት የሚላችሁ ሰው ሳይሆን ከልባችሁ ካደነቃችሁት ከልባችሁ ቦታ ካላችሁት አብርሽን ከሲሰጡ ጀግና ማለት ትታችሁ አብርሽ ተመለስ፣ እንደዚህ አይደለም፣ ይሄ ነገር ይጎዳሃል፣ ይሄን ነገር ይጠቅምሃል ብላችሁ ለአብርሽ ደግሞ ትክክለኛው መልስ ስጡት። ሩታም ደግሞ ስታጠፋ እንደዛ ማለት ነው እንጂ ወደዳችሁት በቃ ሩታ አስቀየመችሁ ብላችሁ አንተ ጀግና ነህ የተለያየ ነገር አትጠቀሙ። ምክንያቱም ሩታም የፈለገ ነገር ብትለው ብትሰድበውም ብትመታውም ባልዋ ነው መብቷ ነው፣ የሚከለክላት ማንም የለም። አብርሽም ደግሞ ሩታን የፈለገ ነገር ማድረግ መብቱ ነው፣ ሚስቱ ናት። በሚስት መሀል በባልና ሚስት መሀል እኛ መግባት አንችልም። ግን እንደ አድናቂነት ከሆነ እውነት አንድ ወንድማችሁ ቢሆን እኔ እንጃ የፈለገ ነገር አይደለም እናንተ መሳደብ በቃ የተለያየ ዱላም እየያዛችሁ ይሄን ነገር ስህተት ነው እንደዚህ ነገር አታርግ ብላችሁ ትላላችሁ። እርግጠኛ ነኝ። ለምን ወንድማችሁ ስለሆነ ስለምታስቡለት ስለምትጨነቁለት ማለት ነው። ግን እያጠፋ ለምሳሌ አንድ ነገር ወንድሜ ቢሆን እኔ እየሰረቀ ወይም ደግሞ ሰውን እየበደለ ሰውን ይሄን እንደዚህን አይነትን ባያስለቀዘ አንተ ጎበዝ አንተ ጀግና አልለውም። ከምሬ ነው የምላችሁ እኔ ለአብርሽ መጥፎ አመለካከት የለኝም። ነገር ግን ከጥፋቱ እንዲመለስ ካለበት ህይወት እንዲወጣ ምከሩት አብርሽን። ሩታ ደግሞ ፈርታለች። ስለፈራችም ደግሞ አትፍረዱ። መት እኔ ምንም ነገር መናገር ነገር የለኝም። ውድ ቤተሰቦች የዛሬ ቪዲዮ ምንም አይነት መልስ የምትሰጡበት ነገር አይደለም። በጣም ነው የከፋኝ። ብቻ በቃ ነገም ዛሬም እኔ በልቤም በሰገድኩበትም ድዋ ማድረግላቸው አብርሽና ሩታ ሰላም ሆነው አንድላት እንዲመጡ ነው የምፈልገው። ሰላሙን ያብዛላቸው። ባይ ባይ።